ምክር አዘል ጠቃሚ መረጃ ይዤላችሁ መጥቻለሁ። ቅመሞችን የምትባሉት ግን ኦንላይን ላይ ትዳር ለማፈላለግ የምትገቡት ምን ሆናችሁ ነው? ትናንትና አንዲት ልጅ በውስጥ መስመር መታ የገጠማትን ነገረች። ሰላም የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንግዲህ ዛሬ ደግሞ በሪአክሽን ማይሪድ وفلوس كلي ولي أعطيني باسبورت مال أنا خلاص ما يريد شيء give me هنا أعطيني ده باسبورت يانج ده قال باسبورت يانج give it to me ما في روحي يقول لك أعطيني باسبورت مال أنا خلصتي ما يريد شيء أعطيني باسبورت مال أنا خلصتي أعطيني you think I'm give me my passport I'm going to beat you whenever you see give me my passport اطلعي برا باسبورت يعني اطلعي برا انت باسبورت يعني عندك كوكو عليه باكوانا انت اعطيني اريد باسبورت مي اي اوكي give me my passport عندك كوكو بقى نادي توماني ማንም እኮ ስላንቺ ያውቅ እንደመሰለው እንደተረዳው ብቻ ይዘባርቃል። ይሄ ክፉ ጣላትሽ እንደደላው ሰው ጥርስሽ ይስቃል። ለይምሰል እየኖርሽ ነው ቁስልሽን ሁሉ በፈገግታ የደበቅሽው። ከናት ቀይ ርቀሽ ኑሮን ለማሸነፍ የተንገላታሽው። እንዴት ነሽ ወዴዋ እንዴት ነሽ ዓለሜ አንቺ ማዳም ቅመም ስደት ላይ ያለሽው። ሁሉን ቻዩ ብትበደይ ብትገፊ ሆድ ከሀገር ይሰፋል። ጠንከር ባይዞሽ ድህነት ጊዜ ነው ያልፋል። አቦ ይመቻችሁ። ይሄ ሪአክሽን ቪዲዮ ምንን አስመልክቶ ነው የምትሉኝ ከሆነ የማዳም ቅመሞች በውጭ ሀገር የሚኖሩ ወንድም እህቶቻችንን በተመለከተ ማለት ነው። አሰሪያቸው ጋር ተስማምተው የሚሰሩ መልካም የሆኑ ሰራተኞች አሉ። እንዲሁ ደግሞ በተቃራኒው በምታዩት መልኩ የሚያስቅም አለ የሚያዝናናም አለ። ጉድም ጉድ እህቶቻችን የዋሆችም አላችሁ። ሌሎቹ ደግሞ ደስ የሚሉት በትህትና ከቤተሰብ በላይ አፕሮቻቸው ጠብቆ በፍቅር ሲሸኟቸው ማየት እጅጉን ደስ ይላል። እስኪ ዩቴል ጠንካራ ሆነው ሲሰሩ ደግሞ እንመለከታለን። እንዴ ተስፋማ እንዳትቆርጭ አውቃለሁ። ጠንካራ ነሽ። ሁላችሁም የማዳም ለራሳችሁ ያላችሁት ራሳችሁ ብቻ ነው። ለራሳችሁ ካላሰባችሁ ማንም አያስብላችሁ። ወርቅ እኮ ይቆሽሻል እንጂ ግራሙ አይቀንስም። ሰውም ይፈተናል እንጂ ወርቁ አይቀርም። የኔ ጠንካራዎች እወዳችኋለሁ። ለእናንተ ትምህርት ይሆናል ያልኩትን ምክር አዘል ጠቃሚ መረጃ ይዤላችሁ መጥቻለሁ። ለሁሉም የማዳም ቅመሞች ይሄንን መልእክት ሸር ያደረጋችሁ እንድታደርሱልን እንጠይቃለን። ለምን ትምህርት ስለሚሆናቸው። ቅመሞችን የምትባሉት ግን ኦንላይን ላይ ትዳር ለማፈላለግ የምትገቡት ምን ሆናችሁ ነው? በሰላም ነው? እርግጥ ሁሉንም አይመለከትም። ግን ጥቂት የምትባሉ ሰዎች ኢሞ ላይ ቲክቶክ ላይ ትዳር አፈላላጊ ኮሚሽን አለ አሉ። እንግዲህ ኮሚሽን ምን ይሆን አላውቅም፣ ግን ትዳር ለማገናኘት ግሩፖች አሉ አሉ። እዛ ላይ እየገባችሁ መስፈርቴ እንደዚህ ነው የምፈልገው አይነት ወንድ እንደዚህ አይነት ነው እያላችሁ መስፈርታችሁን እየተናገራችሁ ትዳር ለመፈለግ እንዲህ አይነት ቦታ ላይ የምትገኙ ሰዎች ምን እየሆናችሁ እንደሆነ ልትነግሩኝ ትችላላችሁ? ትናንትና አንዲት ልጅ በውስጥ መስመር መታ የገጠማትን ነገረች። ቲክቶክ ላይ ነው ትዳር ለማፈላለግ የተዘጋጀ አንድ ፕሮግራም ላይ ገባው አለች። ከዛ መስፈርቴን ተናገርኩኝ። ከዛ አንድ ወንድ መጣና ያው እሱ መስፈርቱን ተናገረ። ከዛ ሁለታችሁ እስቲ አውሩ ተብለን ያው ቪዲዮ ከፍቼም ያው ራሴን አሳየሁት። ከዛ ተግባባን። በቃ በውስጥ መስመር አውሩ ተባብለን ያው ስልክ ቁጥር ተለዋወጠንና በውስጥ መስመር ማውራት ጀመርን አለች። ከዛ ቪዲዮ ኮል አውራሽ ቪዲዮ ክፈቺ ብሎ በቪዲዮ ኮል ያወራኝ ጠየቀኝ አለች። አይ እኔ ቪዲዮ ኮል አላወራም
ገና ሳንተዋወቅ በአንድ ቀን ከተገናኘን እንኳን አሁን ሰዓታት እንኳን አልሆነንም። ስለዚህ ቪዲዮ ኮል አላወራም አለች። አንቺ ማን ስለሆንሽ ነው ቪዲዮ ኮል ማታወሪኝ? ብዙ ሴቶች እኮ አረብ ሀገር ያሉት በቪዲዮ ያወሩኛል። ማን ስለሆንሽ ነው አንቺ ማታወሪኝ አላት። አይ እኔ እንደሌሎቹ ሴቶች አይደለሁ፣ በቪዲዮ ኮል ላወራህ አልችልም፣ መጀመሪያ እንግባባ፣ ጊዜ ወስደን እናውራ አለችው። እና እሱ አውሮፓ ነው የሚኖረው አለችኝ። እና አንቺ ማን ስለሆንሽ? ይኸው እንደውም ሌሎቹ ሴቶች እንደዚህ ልከውልኛል ብሎ የአንዲት ሴት የራቁት ቪዲዮ ላከልኝ አለች። ሌላ ሴት ራቁቷን ሆና የላከችለትን ቪዲዮ ማለት ነው። ቀልዴ እንዳይመስላችሁ፣ እግዚአብሔር ምስክሬን፣ እውነቴን ነው። ቃል በቃል ነው የነገርኳችሁ እሷ ያለችኝን ማለት ነው። ሰው አልገባኝም። ምን ለማድረግ እየሞከራችሁ? ንጹህ ትዳር ከእግዚአብሔር ይመጣል ነው እንጂ ከቲክቶክ ይመጣል ነው እንዴ የተባለው? ወይ ከኢሞ ይመጣል ነው የተባለው? ካልገባኝ አስረዱኝስ። ምን እያደረጋችሁ ነው? በህይወታችሁ ላይ ምን እየጫራችሁ ነው? ቲክቶክ ላይ እኮ ወንድ ልጅ ሊደበር ነው የሚገባው። መስፈርቴ ምናምን ብሎ መጥቶ ሲነግርሽ የእውነት ትዳር ፈልጎ ይመስልሻል? የዋነሽ ማለት ነው። እንደውም ሴቷ ልትሻል ትችላለች። የእውነት ትዳር ፈልጋ ሊሆን ይችላል የምትመጣው ሴት ልጅ። ወንዱ ግን በጭራሽ እዛ ጋር ወጥቶ ሲያይ በጣም ብዙ ቆንጆ ሴቶች ያያል። ማማረጥ ያቅተዋል። ከአንቺ ጋር እንኳን በውስጥ መስመር ጀምሮ እንኳን ቢሆን ቲክቶኩ ላይ በጣም ቆንጆ ቆንጆ ሴቶችን ሲያይ የመረጠው ምርጫ የተሳሳተ እንደሆነ ይገመግማል እና የተሻለች ቆንጆ ሴት መምረጥ እንደሚችልም ማሰብ ይጀምራል። ሰው አንቺ እንደ ማስቲካ ታኝከሽ የምትተፊም ይሆናል። መጨረሻ የራቁት ቪዲዮሽን ላኪልኝ ብሎ ልክ እንደዚች ሴት ምሳሌ አድርጎሽ ቁጭ ይላል እና እስቲ ጥያቄ መልሱልኝ። ምን እያደረገ? ጥያቄ ብቻ ያ መልሱልኝ። ሽንት ቤት ስጸዳዳ 10 ብር ቢገባብኝ እጄን ለ10 ብር አልከትም። አይፎን ቢገባብኝ ግን እከታ ላስመጥጥ እችላለሁ። እንደዛ ቫልዩ ስጡ። ለምንድን ነው ዋጋ የከፈላችሁ ያላችሁ? ለተራ ነገር ነው? ወርዝ ያደርጋል ነገርየው። ከእድሜሽስ አንጻር የሚወድሽ በጣም ነው የምወድሽ አይ ሚስ ዩ ምናምን የሚል ቴክስት ነው? ምን እየተመከርሽ ነው? ነይ መተሽን አድርጊ፣ ዝቅ በይ፣ ግድ የለሽም፣ አያስፈልግሽም። አንቺ እዛ ሾፒንግ የምታረጊበት ብር እዚህ ሻይ ቡና ያስጀምርሻል። ከዛስ ትላንት ሽንት ቤት የቻልሽ፣ የማዳምን ግልምጫ የቻልሽ፣ አንድ ቤት ታፍነሽ መቀመጥ የቻልሽ፣ የሰዎችን ንግግር የቻልሽ እያለ መብላት የተከለከልሽ፣ ፍሪጅ የተቆለፈብሽ፣ ምናልባት ደግሞ ስትበይ በመብላትሽ ሲገላምጡሽ ሳትበይ ጨጓራሽን የታመምሽ አንቺ ሴት በነፃነት ብስኩት በሻይ እየበላሽ መስራት አይከብድሽ። በፍጹም ነው የማይከብድሽ። ለራስሽ ንገሪው፣ መቻልሽን ንገሪው፣ አቅምሽን ንገሪው፣ ብቻሽን መወሰን እንደምትችይ ንገሪ። ጊዜው እንደሆነ ግን ወቂ። ይህንን ለማድረግ የመጨረሻውም የመጀመሪያውም ነገር ጊዜ ነው ወይ? እዚህ ከዚያ ሀገር ለመሄድ ጊዜ አስቀምጠሻል። ለመምጣት ጊዜው ነው ወይ? የ12 የ14 ዓመት ልጅ አይሄድም አይደለ? ያ ማለት አንቺ 30 40 ዓመትሽ ካለፈ በኋላ መምጣት ልክ እንዳልሆነ እያወቅሽ ስህተት አትስሪ። ነይ ስትመጪ ቅድም ያልኩሽን ነገሮች እንዳለ ማዘጋጀትሽን እንዳትረሽ። ወደ ሀገርሽ ስትመጪ ምን ማድረግ እንዳለብሽ፣ ከሰው ምንም መጠበቅ እንደሌለብሽ፣ ለምን አበባ ይዘው አልመጡም፣ ለምን ሀጋ አላረጉም፣ ለምን ፍቅር አልሰጡም፣ እያንዳንዱ ነገር ምንም ከማንም አትጠብቂ። ስለሰጠሻቸው አይወዱሽም። ይሄ የኔ መርህ ነው። ሰው በሰጠሽው ቁጥር መስጠትሽ የተቋረጠ ቀን መስጠት ያቆመች ወይ ደግሞ የሚሰጣትን ነገር የተከለከለች ሴት አትፈለግም። አንቺ ከአንቺ በላይ የአንቺ መስጠት ነው የሚያስፈልገው። እኔ በጣም የሚገርመኝን ነገር ልንገራችሁ እስቲ እዩ። አህያ ማለት ሁልጊዜ ወደ አይምሮዬ ስለምትመጣ ቀንድ የላትም አይደል? ጉልበት ግን አለ። በጣም ነው የምንገለገልባት። ግንስ ለምንድን ነው ታዲያ በሬን ማንገለገለው? ለምንድን ነው ማንጋልበው? ለምንስ ነው ማናስለፋው? ቀንድ ስላላት አቅም ስለሌላት አይደለም። የሆነ ባውንደሪዋን ስታልፉ ወተቷን እንኳን ለመውሰድ በጣም በብዙ ተሻሸት በብዙ ፍቅር ምናምን ነው የምትሰጥ። ዝም ብላ አትሰጥም። አህያ ግን ሰጣም ምስጋናም አታም። ስለዚህ በህይወታችን ውስጥ የውሳኔ ሰው መሆን አለብን። ቀንድ ሊኖረን ይገባል። ቀንድ ያስፈልገናል። የሆነ ነገር ላይ ልንዋጋ ይገባል። መከልከልን ካወቅን መከልከል መቻል አለብን። ማንን ነው የምንከለክለው? የት ነው የምንከለክለው? ለምንድን ነው የምንከለክለው? በደንብ እናውቃለን። የከለከሉንን እንከለክላለን። በራሳችን ላይ አንደራደርም። በእድሜሽ ላይ እንዳትቀልጅ። 30 ዓመት 35 ዓመት እኔ እንደውም ትዝ ይለኛል ሲሄድ 17 ዓመቴ ነው ብያቸዋለሁ አይደለ? ይሄ ዲፖ የሚባለው አሁን በጣም ብዙ ጊዜ ሁሉንም ነገር ሳወራ የሚደነግጡ ሰዎች ይኖራሉ። እኔ ግን እናንተን ከጠቀመ ከማውራት ወደኋላ
ዲፖርት ጄል ያስደረገው ነበር የ3 ወር። በጣም አሁን ሳስበው ለካ እዛ ሄጄ ስለሚደርስብኝ ጥቃት ሳይሆን የሚያሳስበው ኤጀንሲውን ቀጣሪም እኔ ያንን ነገር ሉዝ አድርጌ የነሱን የላኩትን ቪዛና ያወጡትን ለኤጀንሲ ገንዘብ ላለማጣት ኤጀንሲውም ደግሞ ከ3 ወር ቀደም ብሎ የሆነ ነገር ሀፕን ቢያደርግ ወደ ሀገር ቤት ከተመለስኩ በእኔ ቦታ በነፃ ሰው ስለሚቀይር ያንን ላለማድረግ ነው። ስለዚህ ሜንታሊ፣ ኢሞሽናሊ፣ ፊዚካሊ አቢዩዝ እንደረጋለን። እግዚአብሔር ጠበቀኝ። ለምሳሌ ፓርት አስቀምጥልኛለች ሴትዮዋ፣ እኔ መጠቀማችን ለምን በትክክል የወር አበባዊ መምጣት ስለቆመ ለምን እንደቆመ እንኳን አላውቅም። አስወግተኝ በነበረው ዲፖ እንደሆነ ያወቁት ሀገር ቤት ስመለስ ነው። አላዩ ላይ አውርቻለሁ። ያልሰማችሁ እየደገሙ ነው። ሌሎችስ የ3 ዓመት የ5 ዓመት አስቀብረው ይላኩ። ከዛስ ጨርሰን መጣ። እግዚአብሔር ጠበቀን እንበል። መደፈርም አያጋጥሙሽ፣ አቢዩዝም ሳትደረጊ ሜንታሊሽም ሰላማዊ ሆኖ መጣሽ ነው። ከዛ በኋላ ነገ ትዳር ስትጀምሪ በቀላሉ እንዳትወልጂ ትሆኛለሽ። ምናልባት ኢትዮጵያ ውስጥ በ29 በ30 ዓመት ያገባች ሴት ባገባች በአንደኛው ዓመት ልጅ ወልዳ አንቺ በ27 26 ላይ ማግበተሽ እስከ 30 ቢልልሽ ይችላል። ድካሙስ? እኔ ጓደኛ አለችኝ 3-4 ጊዜ አፖርሽን ያደርጋት። ምክንያት ብላችሁ ከጠየቃችሁ ከአቅማችን በላይ ጉልበታችንን ስላጣ ሰውነታችንን መቋቋም ስለማይችል እርግዝና መቆየት ከኛ ጋር እንዳይችል አፖርሽን እንዲያጋጥም። እንደውም አንድ ሳይኮሎጂስት እያወራች ነበር ላይቭ ላይ ከኔ ጋራ ብዙ ጊዜ ትገባለች እና እኔም አንድ ፋሚሊ እንደዚህ ያለችኝ ብላለች። 7 ወር ብቻ ነው ጽንሱ መቆየት የሚችለው። ከዛ በሲኤስ 7ኛው ወር ላይ ነው እንድትወልድ የሚደረገው። ጽንሱ እየከበደ በመጣ ቁጥር መቆየት ስለማትችል መውለድ በትክክለኛው መንገድ ስለማትችል ይህንን ሁሉ ነው ያጣነው። እኔ መታሰር በጣም እኮ ቀላል ነው። ታስረን ምናልባት የምንፈልጋቸውን ነገሮች እናያለን፣ መጻፍ እንችላለን፣ ሀሳባችንን አንሰረቅም። ትላንትና ግንባራችንን ስማ አቅፈው የሸኙን ቤተሰብ አሁን ስንመጣ በዶሮ ነው አቀባበል የሚያደርጉላችሁ። 2-3 ቀን ምንም ነገር መናገር አትችሉም። በቃ ሴሌብሬት እየተደረገ ነው። እንኳን ደህና መጣሽ ነው። ዘመድ ይመጣል። በቃ ሻንጣው እስኪከፈት በርሜል እስኪፈታ ሁሉም የድርሻውን ይይዛል። 4ኛ 5ኛ ቀን ብሬን አምጡ እንዲህ ማድረግ እፈልጋለሁ ስትሉ ጀመራቸው። ከአረብ ሀገር መጥቶ ጤነኛ አናውቅም ነው። ለምን ማንም ተነስቶ ህፃን ልጅን በከረሜላ እንደማያታልል ወይም ነጭሽ እንዲያ ነው። እንወድሻለን። ከስር ኮሜንት ላይ ጻፉልኝ እስኪ ምን ትላላችሁ በዚህ ሀሳብ። የዛሬ ቪዲዮ በዚህ ይጠቃልላል። በቀጣይ ደስ ብሎን አሪፍ ቪዲዮ ይዘንላችሁ እንድንመጣ የገጠራማውን ህይወት የሚዳስስ ምርጥ ቪዲዮ ይዘንላችሁ እንመጣለን። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጠብቁን እንላለን። እንወዳችኋለን። ይመቻችሁ።